ነው ወይ አብዬ ምነው ከአንቺ ሌላ ጎጆ ፈለገ ነገር ቢሆን ልጅ ባጠፋው እናት መዘቅዘቅ የለባትም። እናት ክብር ናት የምትሉ ይህን ቪዲዮ እስከ መጨረሻው እዩት። እንደዚሁም ደግሞ ቪዲዮውን ላይክ አድርጉት፣ ሰብስክራይብም አድርጉኝ እኔን ከጠቀመኝ እናንተን ስለማይጎዳ ማለት ነው። የፈለገ ነገር ቢሆን ብሩኬ ባጠፋው እሙሽዬ መዘቅዘቅ የለባትም። እሙሽዬ ዋጋ መክፈል የለባትም። እንግዲህ ብሩኬ በጣም የከፋው ይመስላል። ውስጥ በሚያደርጋቸው ነገሮች ያስታውቃል። ማለት ምናልባት እሱ ጥፋተኛ ሊሆን ይችላል፣ ግን እናቱን ባትዘቀዝቁ፣ እናቱን ባትነኩ። ምክንያቱም የሰውን እናት ለማክበር እኮ የራሳችንን እናት ማሰብ በቂ ነው አይደል እንዴ? ለሀይሚ ፍቅራችሁን የምትገልጹላት በዚህ ነው እንዴ? ሁላችሁንም አይደለም፣ ግን የተወሰናችሁ አንድ ቢያንስ 10 ሰዎች፣ ሁላችሁንም አይደለም። ግን ለእናንተ ፍቅር ማለት ሀይሚን መውደድ ማለት በዚህ መልኩ ነው። እውነተኛ ፍቅርን ግን ታውቁታላችሁ። እውነተኛ መውደድን ግን ታውቁታላችሁ። ከእናንተ በላይ እኛ ስለ ሀይሚ ታመናል። ስለ ሀይሚ በጣም አዝነናል። ስታለቅስ አብረን አልቅሰናል። ስትታመምም አብረን ታመናል። ግን በዚህ መልኩ አይደለም ለሀይሚ ፍቅራችሁን የምትገልጹት ማለት ነው። ሀይሚን እናንተ ብቻ አይደላችሁ፣ ሚዲያው በጠቅላላ ይወዳታል። ሀይሚ ሚዲያ ላይ በጠቅላላ የነገሰች ንግስት ናት። ተግባባን? ግን የእውነት እናንተ ሀይሚን ትወክላላችሁ ወይ? ይህን የምታደርጉ ሰዎች የእውነት ሀይሚን ትወክላላችሁ? ሙሽዬን የምትሳደቡ፣ ሙሽዬን የምትዘቀዝ፣ እኔ ስለ ሌላው አይደለም እያልኳቸው፣ ስለ ሙሽ ነው ስለ እናት ነው እያወሩ፣ ስለ የትኛውም እናት ነው እያወሩ ያለሁት። የእውነት እያደረጋችሁት ያላችሁት ነገር የምር ለሀይሚ ተቆርቁራችሁ ነው ወይስ የግል ጸብ ኑሯ? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበልልኝ። ምርጦቹ የኔ ምርጣ ምርጦች፣ ብሩኬ ቲክቶክ ላይ ብዙ ፖስት እያደረገ ነው እና እውነት ለመናገር በጣም የደበረው ይመስላል። በጣም ጠዋት ላይ ትላንትና ሌሊት ላይ የሰው ትችት የኔ ማንነት አይቀይረውም። አንድ አሁን ደግሞ ያልተቆጠረልንም እንጂ ብዙ መስዋዕትነት ከፍለናል። ሁለት ሌላ ደግሞ ስለ እናቱ እንኳን ስለ እናቱ የምር በጣም አዝናለሁ። እኔ ራሱ እንኳን አይደለም እሱ ማለት ነው። ከትላንት ወዲያ ሀይሚዬ የታመመች ዕለት ሙሽዬን መቃብር ላይ አድርገው የብሩኬን ፎቶ መቃብር ላይ አድርገው ሙሽዬን ደግሞ ብቻዋን የሚያደርጋለ በጣም ተሰብስበው የሙሽዬን ፎቶ መቃብር ላይ አድርገው ነፍሲ ማር እያሉ ነበርና ገብቼ እኔ ከስር አረ ተው፣ አረ እናትን አንሱ፣ አረ ይደብራል ስል ወዲያውኑ ቦለኩኝ ማለት ነው። እንዲሁም ሌሎች እህቶች አረ ተው የሚሉ እህቶች እየተቦለኩ ነበር ከስርና አሁን እነዚህን በምን ቃል ነው የምትገልጿቸው? ማለት እነሱን የምትናገሩበት የምትሰድቡበት ይሁን ምንም ይሁን ግን በጣም ነው ቃል የሚያጥረው በጣም። ምክንያቱም የመጨረሻ የድድብና ጥግ ነው በቃ የመጨረሻ። እና ብሩኬም ስለ እናቱ ፖስት ያደረገው ነገር አለና እናት ግን እኔ የምለው ይህንን የምታደርጉት ማለት ነው ስደት ላይ ያላችሁ ናችሁ፣ ሰው ሀገር ላይ ያላችሁ ናችሁ፣ ሰው ቤት ያላችሁ ናችሁ። እናታችሁ አባታችሁ አገር ቤት ናቸው ያሉት። ግን የእናትን ናፍቆት የእናትን ፍቅር ከእናንተ በላይ የሚያውቅ የለም አይደለም። ምክንያቱም ኦልሬዲ ተራርቀን ነው የኖር ነው። እናትና አባቶቻችንን ስደት ላይ ያለ ሰው የእናትንና የአባትን ፍቅር በደንብ ያውቃል። ምክንያቱም በናፍቆት ተራርቆ ናፍቆቱ ምን እንደሆነ፣ ናፍቆት ሲኖር ደግሞ ፍቅር ይጨምራልና ያንን እያወቃችሁ እንዴት አስችሏችሁ ነው እንደዚህ ልታደርጉ የቻላችሁት? እንዴት ያስችላችኋል? ግን እናት ምንም የማታቅ እናት ምን ስለ ሶሻል ሚዲያ ምንድን ነው ቢሏት የማታቅን እናት አውጥቶ ሶሻል ሚዲያ ላይ ፖስት ማድረግ መዘቅዘቅ፣ ነፍሲ ማር ማለት እግዚኦ ማርና ክርስቶስ ግን ይቅር ይበለን ፈጣሪ ብቻ። እንደኛ በደልና ኃጢአት ሳይሆን እሱ እንደ ቸርነቱ ይቅር ይበለን።
ይቅር ይበለን። በእውነት በጣም ነው የሚያሳዝነው። በጣም እናትን አውጥታችሁ እንደዛ መቃብር ላይ አድርጋችሁ ገና ስትሞት የገደላችኋት ሰዎች የእውነት እግዚአብሔር እናንተን ይቅር ይላችሁ ይሆን? እኔ እንጃ፣ የሚላችሁ አይመስለኝም። እውነቴን ነው የምላችሁ። በጣም 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 ከምንም የወረደ ነውር ስራ ነው። በጣም ነውር ማለት ነው፣ ከነውርም በላይ ነውር። እንዴት ነው የሚያስችላችሁ? ማለት እንዴት ነው የማይዘገንናችሁ? እንዴት ነው የማይቀፋችሁ? እኔ አብሳላት አለች። አሁን አብሳላትን እንደፈለጋችሁ አርጓት። ምክንያቱም ስራው ላይ ስላለችበት፣ ስራው ላይ ያለችበት እንደፈለጋችሁ አርጓት። ብሩክ ያለ ስራው ላይ እንደፈለገ አርጉት። በቃ እንደፈለጋችሁ አርጉት እሱን። ምክንያቱም ስራው ላይ ያለ በቃ እሱ እየሰራ ያለው ነው። እናትየው ግን ምን ያርጉ? እናትየው ስለ ሶሻል ሚዲያ ብትጠይቋቸው ምንም የማያውቁ እናት አውጥታችሁ እንደዛ ማድረግ ምንድን ነው ጥቅሙ? ምንድን ነው? የእውነት አይምሯችሁ ያርፋል? ግን እንደዚህ ያደርጋችሁ አያስጠላም? በጣም ነው የደብረው። እንዴ አንዳንዴ ግን ማለት ነው ድራማ ለምን ሰሩም ከሆነ በቃ ምንድን ነው እንዴ ስሩ። በቃ ዩቱበር የተባለ እንደዚህ ነው የሚሰራው። እነሱ ብቻ አይደሉም። አይ ነው ትክክል እንዳልሆነ አውቃለሁ። ግን ደግሞ በዚህ ልክ የሚያስወቅሳቸው፣ በዚህ ልክ የሚያስጠላቸው፣ በዚህ ልክ የሚያስጠምዳቸው አይደለም የሚሰሩት ስራ። ምንድን ነው የምትሉት? አዎ ሀይሚዬን እንወዳታለን። ሀይሚዬ እየተጎዳሽ ነው። ሀይሚን አትጉዳት፣ አትናገራት፣ እንደዚህ አታድርጋት፣ አታስንቃት፣ አታሰድባት እያልን ሁላችንም እየተናገርን ነው በቻልነው አቅም ማለት ነው። ምክንያቱም ሀይሚም ስትጎዳ ስትታመም ያመናል። ሁላችንም ደምን ያለቀስ ነው እሷ ስትታመም። ግን ደግሞ እናትየው እሙሽዬ ስለ ሶሻል ሚዲያ ምንም ሳታቅ ለምንድን ነው አውጥታችሁ የምዘቀዝቋት? ነፍስ ይማር ብላችሁ እናትና አባቶቻችሁን አታስቡም ወይ? አያሳዝኗችሁም ወይ? በእውነት የእናንተስ እናት ብትሆን ምንድን ነው ሊሰማችሁ የሚችለው? የእናንተስ አባት ቢሆን እንደዚህ የሚደረገው ምንም በማያውቀው ምንም በማይመለከተው ነገር እንደዚህ ተደርጎ ብታው፣ እስኪ ራሳችሁን በሱ ቦታ ሆናችሁ ቁጭ አድርጉ። እኔ እሱን እንደፈለጋችሁ አድርጉት፣ አይመለከተኝም። እኔ በሱ ምንም አልላችሁም። ግን እናቱን ተው፣ የእውነት ተው እንዴ። በዛ ላይ ደግሞ አሁን እኔ እውነት ለመናገር የሀይሚ እህቶች የሀይሚ ወዳጅ አሉ ብዙ፣ እጅግ በጣም የተከበሩ፣ እጅግ በጣም በቃ በጨዋነት የተሞሉ ጎበዞች፣ ጀግኖች፣ በቃ የቱ ጋር ምን ማለት እንዳለባቸው የሚያውቁ፣ የቱ ጋር ምን ማድረግ እንዳለባቸው የሚያውቁ፣ ምን መስራት እንዳለባቸው የሚያውቁ። ምክንያቱም ሀይሚን አለማዘቅዘቅ ማለት ነው። ብዙ የሚያደርጉት ጥረት አለ። ሀይሚን ያለማዘቅዘቅ በጣም ብዙ ጨዋዎች ግን አንዳንዶች አሉ። እናንተ እኔ እንጃ፣ እኔ ሀይሚን ትወዷታላችሁ ብዬ አላስብም። ምክንያቱም ሀይሚዬ ነገ ጧት እናት ናት። ሀይሚዬ ነገ ጧት አያት ናት። ሀይሚዬ ነገ ጧት ዛሬ ሴት ናት። ሀይሚ እህት ናት። ነገ ደግሞ እናት ናት። ከነገ ወዲያ ደግሞ አያት ናት። ገባችሁ? ስለዚህ ሴትነቷን ብቻ በማክበር እናትን አምጣታችሁ አዘቀዝቁ። እናትነትን በማክበር እህትነትን፣ ሴት የተባለችን በማክበር ማለት ነው። ግን አንዳንድ አላችሁ በጣም የወረዳችሁ። የእውነት እንደዛ አይደረግም። ከልክ ያለፈ ከኛ ውጭ እዛ ጋር ወስደው እኮ የሀይሚን ቤተሰብ ይዘቀዝቃሉ። እናንተ በምታደርጉት ነገር እናንተ የብሩኬን እናት በዘቀዘቃችሁ ወስደው ደግሞ እዛ የሀይሚን እናት የብሩኬን እናት ይዘቀዝቃሉ። እናንተ ምንም ለሀይሚ የማትቆረቆሩ ምንም የማይሰማችሁ ናችሁ ይሄን የምታደርጉት። እግዚአብሔርን ስለ ሀይሚ ምንም የማትጨነቁ የማታስቡ ናችሁ። እሙሽዬን ሲዘቀዝቁ የሀይሚን እናት አምጥተው እንደሚዘቀዝቋት ብታስቡ ኖሮ ይህንን አታረጉም ነበረ። ለሀይሚ እውነተኛ ፍቅር ቢኖራቸው ማለት ነው። ግን የላችሁም። ምድረ አስመሳይ ማለት ነው። አስመሳይ ሁላ በጣም ነው ያዘንኩት። የእውነት እናትን እንደዚህ አታርጉ። እኔ ትላንትናም አልተናገርኩም በዚህ ዙሪያ ላይ ግን አለ አይደል። ብሩኬ ደግሞ ዛሬ ስለ እናቱ የሆነ ነገር ፖስት አድርጎ ሳይሆን ነው ልናገር ብዬ የመጣሁት እንጂ ይሰማል። ገባችሁ? እነሱ ምናልባት እውነትም ሰው እንደሚለው ውሸትም ሊሆን ይችላል፣ ድራማም ሊሆን ይችላል፣ ማንኛውም ዩቱበር እንደሚሰራው ሊሆን ይችላል እየሰሩ ያሉት። ግን ደግሞ እኛ እዚህ ጋር ክፉ ባንሆን ምን አለበት? እነሱ እኮ ታመሙም ወደቁም ምንም አሉ ነገ ጧት ዞረው አንድ ናቸው። ገባችሁ? ነገ ጧት እነሱ ዞሮ አንድ ናቸው። ሁለተኛ ነገር ደግሞ ሁለቱም ለስኬት ለማደግ እየሰሩ ነው ያሉት። ገባችሁ? እኛ ግን ከወዲህ ክፉ ነገር ባይወጣ፣ ክፉ ነገር የሆነ የቆሸሸ ነገር ባናደርግ፣ በተለይ ቤተሰብ መዘቅዘቅ ጋይስ
በጣም ነው የሚያስጠላው። የእናንተን ሀሳብ አስተያየት ኮሜንት ላይ እኔ ራሴን የተሰማኝና የተናገርኩ ምንም ቢሆን እናት መዘቅዘቅ የለባትም የምትሉ ልክ ነሽ በሉኝ የእውነት